የኦርቶዶክስ ጠሉ መንግስት በ48 ሰዓታት ውስጥ በምዕራብ አርሲ ልዩ ልዩ ወረዳዎች ላይ የግራና የቀኝ እጁን እያገለገለው ከሚገኘው የእነ አህመዲን ጀበል ዋሃብያ ክንፍ ጋር በመቀናጀት ኦርቶዶክሳውያንን በግፍ ሲያሰቃዩ ውለው አድረዋል። የህግ ባለሙያዎች በተገኙበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤት ማቋቋም ላይ የመጀመሪያው እና ወይዘሮ ማስያ የምትባል ሰው አለች። እሱን ሰው መዘንጋት አልፈለኩም። ወይዘሮ ማስያ በካንሰር ተይዛ የምትሰቃይ ሴት ነበረች እና እቺ ሴት በግብጽ ባሉ ሆስፒታሎች በሙሉ ታክማ አትድንም ትሞቻለች ከተባለች በኋላ ከመምረ ንስሐ ቤት እንደሄደች ሌሊት እመቤታችን በህልሟ ኦፕራሲዮን ስትሰራት ታያለች። ሰላም ለእናንተው እንደምን አላችሁ እንደምን ቆያችሁ? አሜን። ያምላካችን የሉ እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ የንግስ በዓል መታሰቢያ በሰላም አደረሳችሁ። እንግዲህ በዛሬው ቪዲዮ እጅግ በጣም ድንቅ የሆነ መረጃ ወደ እናንተ የማቀርብበት ቪዲዮ አዘጋጅቼላችኋለሁ። የመጀመሪያው ምንድነው ኦርቶዶክሳዊ ፍርድ ቤት የተቋቋመ የመጨረሻ ደረጃ ላይ ደርሷል። ኦርቶዶክሳዊ ፍርድ ቤት መቋቋም የሚሉትን ዜናዎች ወደ እናንተ የማሰማችሁናል። እንዲሁም ደግሞ ርዕሰ ሊቃውንት አባ ገብረ ኪዳን የተናገሩት ብዙዎችን ያስለቀሰው እጅግ አስደናቂ የእመቤታችን የቅድስት ድንግል ማርያም ተአምር አለ። እሱን እንመለከታለን። ፕሮቴስታንት ፓስተሩ ስለ ድንግል ማርያምና ስለ ካህኑ የሰጡት ምስክርነት እጅግ በጣም በፕሮቴስታንት ቤቶች አስደንጋጭ ሆኗል። እሱን የምንመለከት ይሆናል። ሁላችንም ቪዲዮውን ላይክ ማድረግ እንጀምር። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እመቤታችንን የማይጠራ እሷንም እንድትታይለት የማይፈልግ ሰው ከልጇ ጋር የተጣላ ሰው። የኦርቶዶክሳውያን የአምልኮታችን ማዕከል እመቤታችን ናት። ቅዱስ አባ ሕርያቆስ እንዳለው እግዚአብሔር ሰሜንና ደቡብን ምስራቅና ምዕራብን አየ አሻተተ፣ በንጽህና እንዳንቺ ያለ ከቶ አላገኘም ስላለ በንጽህና እሷን የሚመስል ስለሌለ እኛ ርኩሳን መሆናችንን አምነን ስለኛ እሷን እንዲያይ ስለምንፈልግ በመቅደሱ በመንበሩ ላይ ኪሩቤልን በመተካት ብቻ አይደለም እዚያ ላይ የምትቀመጠው፣ ከሷ የነሳው ስጋ ስለሚፈተት ብቻ አይደለም። በመሰረታዊነት አስታራቂያችን አሁንም እሷን እንዲያይ እንፈልጋ። ይሄ ኦርቶዶክሳዊ ትውፊት ነው። እመቤታችን የሌለችበት እመቤታችንን የማይጠራ እሷንም እንድትታይለት የማይፈልግ ሰው ከልጇ ጋር የተጣላ ሰው ነው። ከእሷ ጋር ተጣልቶ ከልጇ ጋር እርቅ ያለው አንድም ፍጥረት የለም። በዚህ እርግጠኞቹ ነው ክርስቲያኖች። አሁንም እሷን ይመልከትልህ እና ቅዱሳንን መማፀን አስፈላጊ ነው። ከዛ እመቤታችን አትቀርም። እስኪ ታዘቡ። በቤተ ክርስቲያናችን የእመቤታችን ስም የማይጠራበት ጸሎት፣ ምስጋና ሰምታችሁ ታውቃላችሁ? የለም። በማህሌትም ቢሆን እሷ ይጀምራል። ምክንያቱም እሷን ነው ያየው ጌታ፣ ከእሷ ነው ሰው የሆነው ያዳነ። በዚህ ጠርቶ መማፀን በጣም አስፈላጊ ነገር ነው። ድንግል ማርያም ስንል እንዲሁ ዝም ብሎ ለምዶብን ነው የሚመስለው ሰው። ለዚህ ነው በየቤተክርስቲያን በሁለንተናዋ ማርያም ሳትል የምትሰራው ስራ የለም። ክርስትና ስታስነሳ ውዳሴ ማርያም ትደግማለች። ተክሊል ስትፈጽም ውዳሴ ማርያም ትደግማለች። ቤተክርስቲያን ቁርባን ያለ ቤት ድንግል ማርያም ጸሎት አያርግም። ተፈስዮ ዘነሰ ለኪዳይና ቅድስት ምልዕተ ክብር ድንግል በኩልኪ ወላዲተ አምላክ እሙለ ክርስቶስ አይርይ ጸሎተነ ዲበ መልዕልተ አፍቅር ወልድኪ ከመ ይስረይለነ ኃጣውኢነ ሳይባል የሚያርግ ጸሎት አለ። ምዕራገ ጸሎት ዕጣን የሚያደርገው በድንግል ማርያም። ለመምህሮቻችን ቃለ ሕይወትን ያሰማልን እግዚአብሔር አምላክ መንግስተ ሰማያትን ያወርስልን። እንግዲህ ለሰኔ ማርያም ዓመታዊ ንግስ በዓል ሁላችሁንም እንኳን በሰላም አደረሳችሁ። ድንግል ማርያም እያልን ኮሜንቱን እናጥለቅለቀው። ርዕሰ ሊቃውንት አባ ገብረ ኪዳን እንዳሉት የቤተ ክርስቲያናችን አገልግሎት ድንግል ማርያምን ያካተተ የድንግል ማርያም ማዕከላዊነት ያለበት ነውና ሁላችንም በኮሜንቱ ድንግል ማርያም እያልን ቪዲዮውን እንቀጥላለን። እስኪ ስለ ኦርቶዶክሳዊ ፍርድ ቤት አንድምታ እንመለከት። ኦርቶዶክስ ፍርድ ቤት እየተቋቋመ ነው። የእስልምና ሸሪዓ ፍርድ ቤት ከተቋቋመ ብዙ ዓመታትን አሳልፏል። ኦርቶዶክሳዊ ፍርድ ቤት ግን የላትም። ይህ ነገር ብዙ ያንገበገባቸው ኦርቶዶክሳውያን ጠበቃና ዳኞች ይህንን ጉዳይ ለመጨረሻ ጊዜ እልባት ሊሰጡት ቆርጠው ተነስተዋል። እስኪ ቪዲዮ እንመለከተው። በዛሬ ቀን ሰኔ 20 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት ማቋቋሚያ ረቂቅ አዋጅ ላይ ብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ በተገኙበት የውይይት መርሃ ግብር እየተከናወነ ይገኛል። በመርሃ ግብሩ ላይ ብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ ሊቀ ጳጳስ ንቡረ እድ ኤልያስ አብርሃ በመንበረ ፓትርያርክ የመንፈሳዊ ዘርፍ ምክትል ስራ አስኪያጅ፣ የተለያዩ የመንግስት ተቋማት ተወካዮች፣ የመንበረ ፓትርያርክ የአዲስ አበባ ሀገረ ስብከት የስራ ኃላፊዎች፣ የህግ አገልግሎት መምሪያ አብይ ኮሚቴ፣ የተለያዩ የህግ ምሁራን ጥሪ የተደረገላቸው ክቡራትና ክቡራን እንግዶች መገኘታቸውን የተገለጸው መርሃ ግብሩ የመጠቀለያ ውይይት መሆኑን የተገለጸ
ሲሆን ረቂቅ አዋጁ ቀርቦ ውይይት እንደሚደረግበት ይጠበቃል። ኦርቶዶክሳውያን በተለይ ደግሞ ከ2015 ዓ.ም ጀምሮ ለውይይት መቅረቡ ይታወቃል። አዋጁ እስካሁን ድረስ አለመጽደቁ ነው የታወቀው። በተለይ ለቤተክርስቲያን የህልውና ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት ማቋቋሚያ ረቂቅ አዋጅ ላይ የመጀመሪያ ውይይት አደረግን። ደስ ብሎኛል። አንዳንድ ጊዜ የረጅም ዓመት ድካምህ፣ ጥረትህ፣ ልፋትህ ለህዝብ ቀርቦ ውይይት ሲደረግበት ማየት በጣም ነው የሚያስደስተው አይደለ? እና ዛሬ በጣም ከስሜቴ ጋር እየታገልኩ የነበርኩበት ቀን ነበር እና ብፁዓን አባቶች በተገኙበት እንዲሁም ደግሞ ከፍተኛ የመንግስት ባለስልጣናት እንዲሁም የህግ ባለሙያዎች በተገኙበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት ማቋቋሚያ ረቂቅ አዋጅ ላይ የመጀመሪያ ውይይት አደረግን እና ዛሬ ሰኔ 20 2018 በጣም ደስ የምትል ቀን ነች። በተለይ ለእኔና ለጓደኞቼ፣ ለባልደረቦቼ፣ ለአብይ ኮሚቴው አባላት እንዲሁም ደግሞ ለመምሪያው፣ ለህግ መምሪያውና ለጠቅላይ ቤተ ክህነት በጣም ደስ የሚል ቀን ነበረ። ለምን ብትሉ እንግዲህ የዛሬ 2010 ጀምሮ ነበር ይህንን ረቂቅ ሲዘጋጅ የነበረው። 2013 ደግሞ በከፊል ያለቀው ቀረበ። 2015 ቅዱስ ሲኖዶስ ረቂቅ አዋጁን አጽድቆ ለፓርላማ ይቅረብ ተባለ። በመሀል ላይ ደግሞ የተለያዩ የቤተክርስቲያን መከራ መጣና ለጊዜው ምን ሆነ ማለት ነው ሆልድ ተደረገ። ከዚያ በኋላ እንግዲህ አንዳንድ ፕሮግረሶች ታዩና ለምን በቃ አሁን ጊዜው ነውና ለፓርላማ ሊቀርብ ይገባል፣ ይህን ከዚያ በፊት ከሚመለከተው አካል ጋር ውይይት ይደረግ የሚል የመጀመሪያው ውይይት እና እውነት በጣም ደስ ብሎኛል። ስለዚህ ቀጣይ ደግሞ ከሊቃውንተ ቤተክርስቲያን፣ ከማህበረ ምዕመናን ወምዕመናት ጋር፣ ከሰንበት ትምህርት ቤቶች፣ ከማህበራት ጋር፣ ከተለያዩ ተቋማት ጋር እንዲሁም ከመንግስታዊ ተቋማት ጋር ዝርዝር የሆኑ ውይይቶች ተደርገው ዳብረው ቤተክርስቲያን የፍትህ ስርዓት ምንጭ፣ የህግ ምንጭ መሆኗን የበለጠ የምታረጋግጥበት፣ የራሷን ነፃነት የምታረጋግጥበት፣ ማንም እንደፈለገ የማይፈነጭባት፣ ካህናቱ በአግባቡ የሚዳኙበት፣ በአግባቡ መብታቸውና ፍትህ የሚያገኙበትን ተቋም የመገንባት አንድ ስቴፕ እየሄድን ነው እና ያለነው። በራሷ አስባችኋል? ቀኖና ቤተክርስቲያንን ጣሰ የተባለ ግለሰብ እንደፈለገ ከነልብሷ ከነመስቀሉ ወጥቶ እንደፈለገ ሲፈነጭባት የነበረ ግን ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህግና ስርዓት ሲዳኝ ካህናቶቿ፣ አገልጋዮቿ በሙሉ በዓለማዊ ፍርድ ቤት ሳይሆን በራሷ የፍትህ አደባባይ ላይ ሲዳኙ የቤተክርስቲያንን ክብርና ልዕልና ቤቷ ሆነው ሲያዋርዱ ያሉትን ከላይ እስከታች ያለው መዋቅር ላይ ያሉትን የሚዳኙበት ስርዓት በራሷ ፍትህ፣ በራሷ ዳኝነት፣ በራሷ መጽሐፍ ሲዳኙ እንደማየት የሚያስደስት ነገር የለም። እግዚአብሔር አምላክ ይህንን ጊዜ አሳይቶኝ ቀሪውን እድሜን እሱ እንደፈለገ ቢያደርግ ደስ ይለኛል እና ለማንኛውም በጣም ደስ ብሎኛል። ስለዚህ ብዙዎች ይህን ነገር ሀሳብ በተለይ የህግ ባለሙያዎች በቤተክርስቲያኗ ውስጥ ጥሩ እውቀት ያላቸው ሊቃውንተ ቤተክርስቲያን መመሪያ አሁን የተዘጋጀ ያለው ነገር አይተው ኮመንት እንዲያደርጉ ሀሳብ አስተያየት እንዲሰጡ ኮፒ ሊንክ ሼር ፖስት አድርጉ። አመሰግናለሁ። ወንድማችን ጠበቃ አያለው ቢታንያ ከልብ እናመሰግናለን። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት ማቋቋሚያ ረቂቅ አዋጅን አስመልክቶ ህዝባዊ ውይይት መደረጉንና እንዴት ደስታው እንደገለጸ ጠበቃ ከፊቱም ከንግግሩ መረዳት ይቻላል ማለት ነው። እንግዲህ ኦርቶዶክሳዊ መንፈሳዊ ፍርድ ቤት መቋቋሙ እጅግ በጣም ዘርፈ ብዙ የሆነ ጥቅም አለው። በተለይ የጋብቻና የትዳር ጉዳዮችን፣ ኦርቶዶክሳዊ ጋብቻዎችን፣ የኦርቶዶክሳዊ የቤተሰብ ጉዳዮችን፣ የውርስ ጉዳዮችን፣ የጉድፍቻ ጉዳዮችን፣ ቤተሰባዊ ነገሮችን፣ አጠቃላይ ፍትሐ ብሔር ህጎችን ዘመናዊ በሆነና መንግስት ባወቀው በፓርላማ በጸድቆ መስተናገድ የሚቻልበት ሂደት ካለ እጅግ በጣም አመርቂና ደስ የሚያሰኝ ነገር ይሆናል። በተለይ ቤተክርስቲያናዊ ጉዳዮች በሚፈጠሩ ክስቶች ላይ ዓለማዊ ፍርድ ቤት ሄዶ ከመካሰስ መንፈሳዊ ኦርቶዶክሳዊ ቤተክርስቲያን ላይ ወይም ፍርድ ቤት ላይ ነገሮችን በፍርድ ሂደት ውስጥ መፍታት የተገባ ነው ማለት ነው። ይሄ እጅግ በጣም የሚያስደስት ዜና ነው። እናንተ በዚህ ጉዳይ ምንድን ነው ሀሳባችሁ? ከጥቅሙ ይልቅ ጉዳቱ ይሻላል የሚሉ አንዳንድ ቅሬታዎች የተሰማው፣ ነገር ግን ምንም የማያወላዳ ምንም ጥያቄ የሌለው መንፈሳዊ ኦርቶዶክሳዊ ፍርድ ቤት ያስፈልገናል። ይሄ መቋቋም መቻል አለበት። የእናንተ ሀሳብ በዚህ ጉዳይ ምንድን ነው? ምን ትላላችሁ? በተለይ ፍርድ ቤት ጉዳይ ላይ ገጥሟችሁ ብዙ ጣጣ ያለፈባችሁ ሰዎች በዚህ ጉዳይ ላይ ሀሳባችሁን ኮሜንት ላይ አካፍሉን። ኦርቶዶክሳዊ ፍርድ ቤት በእርግጥም ያስፈልጋታል ወይ? ወይዘሮ ማስያ የምትባል ሰው አለች። እሱችን ሰው መዘንጋት አልፈለኩም። ወይዘሮ ማስያ በካንሰር ተይዛ የምትሰቃይ ሴት ነበረች እና እቺ ሴት በግብጽ ባሉ ሆስፒታሎች በሙሉ ታክማ አትድንም ትሞቻለች ከተባለች በኋላ ከመምህረ ንስሐ ቤት እንደሄደች ሌሊት እመቤታችን በህልሟ ኦፕራሲዮን ስትሰራት ታያለች። ስትሰራት ስታይ ምን አደረገች መሰላችሁ? ጧት ስትነሳ ፋሻውም ተገኘ፣ ኦፕራሲዮን የተሰራችበት ምላጩም ተገኘ፣ እሷም ድና ተገኘች። ንስሐ ገብታ ስትቆርም ከፊቷ ወዝ ይፈልቃል። የሚያስቀድሰው ሰው ቅባት ተቀብቶ ነበር ይመስል ስትጠርገው ይፈልቃል። መጨረሻ ላይ ከእጇ መንጠባጠብ ጀመረ።
ከእጇ እየተንጠበጠበ ቅዱስ ፓትርያርኩ ባለበት ጳጳሳት ባሉበት እየፈሰሰ ሰው ሁሉ ሲፈወስ ህዝቡ ሊያመልካት ነው፣ ቤተክርስቲያን ልትበጠብጥብን ነው አሉና አንቺ ሂጂና ጸሎት እንጸልይ ምላን እንያዝና ጣትሽን ከመቤታችን ስዕል አስጠግተሽ እመቤቴ ሆይ ከኔ የሚፈሰው ስዕል ከኔ ደርቆ ካንቺ ስዕል ይፍሰስ ብለሽ ጸልይ አላት። ከዚያች ፈሰሰች። እሷን ግን ቤተክርስቲያንን እንጂ ሰው ምልክት መሆን የለበትም፣ እሷን በውዳሴ ከንቱ ትጎዳለች ብለው ሰውራ አኖራት። አሁን የት እንደደረሰች አይታወቅም። እንዴ የኛ መነኮሳትስ ይሄን ብንለምድ ምን አለ ነው። አንድ ሰው አባቦ ሲባል ታው ስንል ቅናት ነው እንባላለን። መከራ ነው እንደሆነቱ ማለት ነው። መምህራችንና አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ በእውነት ቃለ ሕይወት ያሰማልን። ድንቅ የሆነ ነገር በአንድ ድንጋይ ሁለት ወፍ እንዲሉ ተአምሯንም የድንግል ማርያም ያደረገችውን ተአምርና በተለይ ደግሞ ውዳሴ ከንቱን እንዴት እንዳስተናገዱበት ተመለከቱ። መነኮሳት እንዲህ ያለ ነገር ሲገጥማቸው በእርግጥም አባቦ የሚባል አሁን እንኳን የገጠመን ፈተና ይሄ ነው። ኦርቶዶክሳዊ መነኮሳት በከተማ ምን ይሰራሉ? መነኮሴ በገዳም ነው እንጂ የሚል ጥሩ ጥያቄ በተነሳበት ጊዜ በርካቶቹ መነኮሳት አላስፈላጊ የሆነ ጩኸት እያስነሱ ይገኛሉ ማለት ነው። የተናገሩት ነገር ምንም ይወጣለት አይደለም። እስኪ አንድ ኦርቶዶክሳዊ ቤተክርስቲያን ላይ አላስፈላጊ የሆነ ጴንጤዎች ወይም ፕሮቴስታንቶች ያደረጉትን አሳፋሪ ድርጊት ላሳያችሁ። ይህን ስር የሰደደ ኦርቶዶክሳዊ ጥላቻ፣ የፕሮቴስታንት ንቀትና ድፍረት ተመልከቱ። በቅዱስ ቤተክርስቲያን ውስጥ ገብቶ ቅዳሴ አስቀድሰው ወንጌል እየተማሩ ባሉበት ምዕመናን ላይ ገብቶ እንዲህ ያለውን ነገር ሲናገር ሃሌሉያ ለቅዱስ ቤተክርስቲያን ሊያስተምር ሲላላጥ ይሄ ኩታራ ትመለከታላችሁ። ተመልከቱ። የኦርቶዶክሳውያን ቅንነት ተመልከቱ፣ ምን ያህል መንፈሳዊ እንደሆኑ፣ ምን ያህል በጎነት እንደሆኑ። ማንም የአባቱ ቤት ሲደፈር፣ ማንም በአባቱ ቤት ገብቶ ወላጆቹን ወይም ደግሞ በአባቱን ቤት ገብቶ አላስፈላጊ ነገር ሲናገር ተነስቶ ጉሮሮውን ይዞ ይታገለዋል፣ ይጥለዋል እንጂ ዝም የሚል የለም። ኦርቶዶክሳውያን ምዕመናን እንግዲህ ያደረጉት ይሄ ነው። በጣም በትዕግስት በመንፈሳዊነት በተሞላበት ነገር ይሄ እንደ እብድ አውል ዘላይ የሆነው ግለሰብ ገብቶ አላስፈላጊ ነገር ሲያደርግ በትዕግስት ነው ያሳለፉት። ይሄ ኦርቶዶክሳዊ ጥላቻና ንቀት ልክ ሊኖረው ይገባል። እጅግ በጣም አሳፋሪ ነገር። አሁን አንድ ኦርቶዶክስ ተነስቶ ቢደበድበው አላስፈላጊ ነገር እየጎተተ ቢያስወጣው ሌላ ስም ደግሞ ሊያመጡ ነው ማለት ነው። ይሄ እጅግ በጣም አሳፋሪ ነገር ነው። በእውነት ኦርቶዶክሳውያን እናንተ በዚህ ቦታ ላይ ብትሆኑ ምን ታደርጋላችሁ? ይህን ግለሰብ ምንድን ነው የሚገጥመው? አሁን ተነስቶ አንድ ወጣት ቢደበድበው ምን ሊሆን ይችላል? በእርግጥ እናንተ ወይም እኛ በዚህ ቦታ ላይ ብንሆን ምን እናደርጋለን?